ግን እየደከመ ሄደ ይላል። ኢየሱስ ይባረክ። ያደከማችሁ ይደክማል። ያደከማችሁ ይደክማል። ያደከማችሁ ይደክማል። ዛሬ ያደከማችሁ ታደክሙታላችሁ። ዛሬ የተባረከ ይሆን። እናንተ ቤት እየበረታ ይሄዳል። ዛሬ የወጣችሁ ነገር ደግሞ ይደክማል። 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 ሃሌሉያ ሃሌሉያ። የሳር ቤት ይደክማል። የሳር ቤት ይደክማል። በሕይወታችሁ በኑሯችሁ ያደከማችሁ ይደክማል። እናንተ ቤት ግን ይበረታል። በጸሎታችሁ ትበረታላችሁ። እግዚአብሔርን በማገልገል ትበረታላችሁ። በቤቱ በመመላለስ ትበረታላችሁ። ኢየሱስ አንተ መልካም ነህ። አንተ ሁሉን ቻይ ነህ። አባ ስለምታበረታ ልጆችን ስለምታበረታ ያዛናቸው ያደከማቸው ስለሚደክም እየበረቱ ስለሚሄዱ መንፈስ ቅዱስም ይባረክ። መንፈስ ቅዱስም ይባረክ። መንፈስ ቅዱስም ይባረክ። ልጆች የሚበረቱበትን ጸጋ አንተስጣቸው፣ አግዛቸው፣ ኃይል ሁናቸው፣ ብርታት ሁናቸው። መንፈስ ቅዱስ አንተ ሁሉን ትችላለህ፣ ሁሉን ማድረግ ትችላለህ። አልፋ የሚሄዱበትን ጸጋ ስጣቸው። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ልጆች እየበረቱ እንደሚሄዱ ስለተናገርከኝ አመሰግናለሁ፣ አከብርሃለሁ። እልልታና ጭብጨባ ያለው ለጌታ ክብር ይስጥ። ኢየሱስ የተባረከ ይሁን። ጌታ መልካም ነው። እግዚአብሔር የተባረከ ይሁን። እግዚአብሔርን ቃል በሁለተኛ ዜና ምዕራፍ 7 ላይ ከቁጥር 12 ጀምሮ ያለውን አንብቤ ቀጥታ ካለ ሰዓት አንፃር ወደ እግዚአብሔር ቃል ይሄዳል። እግዚአብሔርም ለሰሎሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህንንም ስፍራ ለራሴ ለመሥዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያቱን ብዘጋ፣ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው፣ ወይም በሕዝብ ቸነፈር ቢሰድ፣ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸው ቢመለሱ፣ በሰማይ ሆኜ እሰማለሁ። ከክፉ መንገዳቸው ቢመለሱ፣ በሰማይ ሆኜ እሰማለሁ። ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸልይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ኢየሱስ ይባረክ። አሁንም ስሜን ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ፣ ቀድሼዋለሁ። ዓይኖቼን ልቤም ዘወትር በዚህ ይሆናሉ። አንተም ደግሞ አባትህ ዳዊት እንደሄደ በፊቱ ብትሄድ፣ እንዳዘዝሁ ሁሉ ብታደርግ፣ ሥርዓቴንና ፍርዴን ብትጠብቅ፣ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህም አይታጣም ብዬ ቃል ኪዳን እንዳደረግሁ የመንግሥትን ዙፋን እጸናለሁ። ኢየሱስ የተባረከ ይሆን። ኢየሱስ የተባረከ ይሆን። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ቅዱስ አባት እናመሰግናለን። ስምህ ይባረክ። ስምህ ይባረክ። ክብር ላንተ ይሆን። ክብር ላንተ ይሆን። ክብር ላንተ ይሆን። አሁንም መገኘት በመካከላችን ይሆን። ፍቃድ በመካከላችን ይፈጸም። እግዚአብሔር በፍቃድ ብቻ በመካከላችን ይፈጸም። እግዚአብሔር በፍቃድ ብቻ በመካከላችን ይፈጸም። መንፈስ ቅዱስ ኢየሱስን አክብረው። መንፈስ ቅዱስ ኢየሱስን በልጆች መካከል አክብረው። በልጆች መካከል አክብረው። ጨለማው ይመታ። ጨለማው ይመታ። ቀንበር ይሰበር። ቀንበር ይሰበር። ኢየሱስን ማውራት እንድንችል ጸጋ ይርዳ። ጸጋ ይርዳ። ጸጋ ይርዳል። ስፍራውን ጥያቄ ሆነባት የመጣች ነፍስ እግዚአብሔር በመልስ ትመለስ። ከሚመጣው ቃል የተነሳ በመልስ ትመለስ። መልስ ካንተ ዘንድ ይታዘዝላት። መልስ ካንተ ዘንድ ይታዘዝላት። የእግዚአብሔር ልጅ ኢየሱስ የሕዝብህን ተግዳሮት ይፍረስ። የእጆችህ ተግዳሮት ይፍረስ። ተግዳሮት የሆነብን ነገር ይፍረስ። እናመሰግንሃለን፣ እናከብርሃለን። አልፈህ ተናገረን። ጊዜውና ሰዓቱን መንፈስ ቅዱስ ለአንተ ሰጠን። ክብርህ ለአንተ ይሆን። ምስጋና ለስምህ ይሆን። ትልቅ ነህ፣ ስምህ ይባረክ።
ኃያል ስምህ ይባረክ። ከፍ በል። አልፈህ ተናገረን፣ አልፈህ አጽናናን፣ በቃልህ ተናገረን። ክብር ምስጋና ለስምህ ይሁን። ክብር ምስጋና ለስምህ ይሁን። እግዚአብሔር ሆይ አንተ እንደ ቃልህ ታማኝ ነህ። እልልታ ጭብጨባ ለታማኝ ጌታ። ሃሌሉያ። እግዚአብሔር የተባረከ ይሁን። ጌታ መልካም ነው። እግዚአብሔር ትልቅ ነው። እዚህ ሁለተኛ ዜና ምዕራፍ 7 ላይ ከቁጥር 12 ጀምሮ ያለው ቃል ከማየት በፊት በቁጥር 1 ላይ ያለው እንዲህ ይላል። ሰሎሞን ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕትና ሌላ መስዋዕት በላ። የእግዚአብሔርን ክብር ቤቱን ሞላ። የእግዚአብሔር ክብር በዚህ በማለዳ ቤታችሁን ይሞላል። የእግዚአብሔር ክብር ኑሯችሁ ላይ ይፈሳል። ኢየሱስ ጌታ ነው። ባስጨነቃችሁ ነገር ላይ የእግዚአብሔር ክብር በሙላት ይመጣል። ሃሌሉያ። የእግዚአብሔር ክብር ቤታችሁን ይሞላል። ሰሎሞንም በጸለየ ወደ አምላኩ በጮኸ ሰዓት የእግዚአብሔር ክብር ቤቱን እንደሞላ ቤታችሁን የእግዚአብሔር ክብር ይሞላዋል። ቤታችሁን የእግዚአብሔር ክብር ይሞላዋል። አገልግሎታችሁን የእግዚአብሔር ክብር ይሞላዋል። በራሳችን የሚሆን ነገር የለም። በእኛ የሚሆን አንዳች የለም። ነገር ግን የእግዚአብሔር ክብር በቤታችሁ ሲገለጥ፣ የእግዚአብሔር ክብር በኑሯችሁ ሲገለጥ፣ እግዚአብሔር በረከት ኑሯችሁን ይሞላል። በረከታችሁን ይሞላል። አገልግሎታችሁን ይሞላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ይህንን የዜና መጽሐፍ ስናይ ዜና መዋዕል ማለት የዕለታት ዜና ማለት ነው። ሁለቱ የዜና መዋዕል መጽሐፍ ቀደም ሲል አንድ መጽሐፍ እንደነበሩ የመጽሐፍ ቅዱስ ታሪክ ያወራናል። 70 ሊቃውንት አንድ ላይ ከተሰባሰቡና ከተወያዩበት በኋላ ግን ለሁለት እንደተከፈለ መጽሐፍ ቅዱስ በብዙ ይነግረናል። መጽሐፉ በብዙ መልኩ የነገሥታት መጽሐፍ እንደሚመስሉም ይናገራል። መጽሐፉ መጽሐፈ ነገሥትን አብሮ የሚያካትት ከዛ ጋር የሚያያዝ ሀሳብ አለው። ይህ ዜና መዋዕል ምዕራፍ 2 እና ምዕራፍ 1 ወይም ደግሞ ቁጥር 1 ምዕራፍ ዜና መዋዕልና መዋዕለ ዜና ካልዕ በመባል በሁለት ይከፈላል። የመጀመሪያው አንደኛ ዜና ሙሉውን አብዛኛውን የዳዊትን ታሪክ ሲያወራ፣ ሁለተኛ ዜና ከምዕራፍ 1 ምዕራፍ 9 ያለው ሌላ ታሪክ ያወራና ከምዕራፍ 9 በኋላ ያለው ደግሞ ስለ ሰሎሞን ይሆናል። ኢየሱስ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። በተለይ ስለ ካህናትና ስለ ቤተ መቅደስ ተጽፏል። በዚህ ምክንያት ከአይሁድ መንግስታት ጋር ግንኙነት እንዳለው እንጂ ስለ እስራኤል ብዙ አይጠቅስም። ታሪኩን ስናይ ማለት ነው። ከትውልድ ቆጠራ ይጀምራል። ይህ የዜና መዋዕል መጽሐፍ ኢየሱስ የተባረከ ይሁን። የሳኦልን መሞት ተርኮ ወደ ዳዊት ይደርሳል። ኢየሱስ ጌታ ነው። እስከ አንደኛ ዜና መዋዕል ለመጨረሻ ድረስ ያለው የዳዊት ታሪክ ይህንን የሚመስል ሲሆን ዳዊት ታቦቱን ወደ ከተማ እንዳስመጣ ከምዕራፍ 13 እስከ 16 ያለው ይተርክልናል። የእግዚአብሔር ቤት መስራት እንዳሰበና እንዳደሰ ሊያድስም እንዳሰበ ሀሳቡንም ደግሞ በውስጡ ይዞ እንደነበረ ይነግረናል። በሁለተኛ ዜና መጽሐፍ ላይ ደግሞ ሰሎሞን የእግዚአብሔር ቤት እንደሰራ በጸሎትም እንደቀደሰው ስለ ግርማውና ስለ ንግሥት ሳባም ጉብኝት እንዳደረገ ታሪክ ያትትልናል። በሚቀጥሉት ምዕራፎች እስከ መጨረሻው የይሁዳን ታሪክ ይተርካል። ብዙ ምሁራን መጽሐፉን የጻፈው ካህኑ እዝራ ነው በማለት ይወያዩበታል። ወይም ደግሞ ሪል የሆነ ነገር ካህኑ እዝራ እንደጻፈው የሚያወራ ወይም እዚህ ጋር ጽፎታል የሚል ነገር የለም። ግን እንደዚህ ብለው የእግዚአብሔር ቤት መግባት አልቻለም። ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። ሰሎሞን ብዙ ታሪክ ነበር። ታሪኩን አላወራም። ሰሎሞን ከአባቱ ላይ ወይም ከንጉሥ ዳዊት ልጅ ወይም ንጉሥ ዳዊትና የንግሥት ኤልሳቤጥ ልጅ ሶስተኛ ልጅ እንደሆነ እንዲሁም ንግሥናው ከዳዊት እንደተቀበለ ዳዊት በደከመበት ሰዓት የመጨረሻው ቅባት በእሱ ላይ እንዳረፈ መጽሐፍ ቅዱስ ይነግረናል። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ይባረክ። ርዕስ መያዝ ለምትፈልጉ የማገለግልበት ርዕስ ስትመለስ ጌታ ይመለስልሃል። ስትመለስ ጌታ ይመለስልሃል። ወይም ስንመለስ ጌታ በምህረቱ ይመለስልናል። ሳሙኤል ሰሎሞን ብዙ የእግዚአብሔርን
ማሳዘን ታሪክ ካደረገ በኋላ እግዚአብሔር ኃያልነቱን ሲገባው እግዚአብሔር ብዙ ታምራት ብዙ የበላይ አካል ወይም ደግሞ የሁሉ ገዢ መሆኑ ከተረዳ በኋላ ወደ አምላኩ ጸለየ። በጸለየበትም ሰዓት እግዚአብሔር ተመለሰለት። እግዚአብሔር በምሕረት ጎበኘው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እንዲህ ይላል፣ ሰለሞን ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውንና ሌላ መስዋዕትን በላ፣ የእግዚአብሔር ክብር ቤቱን ሞላ ይላል ቁጥር 1 ላይ ያለው። ምክንያቱም ሰለሞን ብዙ ቁባቶችን በማግባት የእስራኤልን ታሪክ ያጎደፈ ሌላ ታሪክ የሰራ ንጉሥ ነበር። እግዚአብሔር የተባረከ ይሁን። ነገር ግን ከዛ በኋላ ስህተት ውስጥ እንዳለ እነዛ ከእስራኤልና ከኢየሩሳሌም ካሉ የእስራኤልን የማይቀድስ ወይም ቤተ መቅደሱን የማይቀድስ ስራ እንደሰራ እግዚአብሔር ካየና ካዘነበት በኋላ ሰለሞን ይሄንን በገባው ሰዓት ምን አደረገ? ወደ አምላኩ ጸለየ። እግዚአብሔርም በዚህ ታይስ እግዚአብሔርም ለሰለሞን በሌሊት ተገልጦ እንዲህ አለው፣ ጸሎትን ሰምቻለሁ አለ። እግዚአብሔር ጸሎታችንን ይስማ። እግዚአብሔር ጸሎትሽን ይስማ። እግዚአብሔር ጸሎትን ይስማ። ሃሌሉያ! እግዚአብሔር ጸሎትን ይሰማኛል። እስኪ እግዚአብሔር ጸሎትን ይሰማዋል። እግዚአብሔር ጩኸትን ይሰማዋል። ብዙ ብትደክም፣ ብዙ ብትዝንም፣ ብዙ ከእግዚአብሔር መንገድ ወጥተህ እንኳን ስትመለስ ይመለስልሃል። ስንመለስ ይመለስልናል። ምክንያቱም የሚራራ አምላክ፣ የሚያግዝ አምላክ፣ በድካማችን ላይ የሚራራ አምላክ ኢየሱስ ይባረክ። ሃሌሉያ! ኢየሱስ ጌታ ነው። ለሰለሞን የራራ ለእናንተ ይራራላችኋል። ለሰለሞን የራራለት ጸሎቱን የሰማ አምላክ እግዚአብሔር የእናንተን ጸሎት ይሰማል። ይህ ነው እግዚአብሔር የነገረኝ። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ሕዝቤ ሲመለስ እኔም እመለስለታለሁ ይላል እግዚአብሔር። እግዚአብሔር የተባረከ ይሁን። ስንመለስ በምሕረቱ ይመለስልናል። እንዲሁ ከቀረን ግን የንስሐ ፍሬ የማናገኝበት የመጨረሻው የፍርድ የሚያሻ አምላክ ለሰለሞን ጸሎቱን በሰማ ጊዜ እንደተመለሰለት ለእናንተ ይመለስላችኋል። ለእኔ የሚመለስልኝ አለ። እስኪ ለእግዚአብሔር ክብር ይስጥ። ሃሌሉያ! ይመለስልሻል። ሃሌሉያ! እግዚአብሔር ይባረክ። ጌታ ይባረክ። በቁጥር 3 መልካም ነውና ምሕረቱም ለዘላለም ነው ብለው እግዚአብሔርን አመሰገኑ። ንጉሡም ሰለሞን 22,000 በሬዎችና የእግዚአብሔር ቤት ቀደሱ ይላል። ዛሬ የእግዚአብሔር ቤት መቀደስ ይሆናል። ሰለሞን ከስተቱ ተመልሶ እግዚአብሔር ቤት ሲቀድስ እግዚአብሔር ምሕረት አደረገለት። እግዚአብሔር ተመለሰለት። ንጉሥ የሚባል ንግስና ካገኘ ጌታ በዚህ በዜና መዋዕል ምዕራፍ 7 ላይ ሁለተኛ ዜና ምዕራፍ 7 ላይ እንዲህ ነው የሚለው፣ ከክፉ መንገዳችሁ ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታችሁንም ይቅር እላለሁ፣ ምድራችሁንም እፈውሳለሁ አለ። እኛ ስንመለስ ምድራችን ይፈወሳል። አንተ ስትመለስ ቤተክርስቲያን ትፈወሳለች። አንተ ስትመለስ ቤትህ ይፈወሳል። አገልግሎትህ ይፈወሳል። ከሳትንበት መንገድ መመለስ ይሆንልን። ከሳትንበት መንገድ መመለስ ይሆንልን። ምሕረቱ ኑሯችንን ይባል። ኢየሱስ ይባረክ። ጌታ ይባረክ። ኢየሱስ ጌታ ነው። ቤቱን ሳንቀድስ እሱ ሳይከብርበት ዝም ብለን ብንመላለስ እንዲሁ ድካም። ወገኖች ቤቱን መቀደስ ይሆንልን። የእግዚአብሔርን መሠዊያ መቀደስ ይሆንልን። የእግዚአብሔርን ቤተ መቅደስ መቀደስ ይሆንልን። ስንቀድሰው እሱ ይመለሳል። እሱ ይራራል። ራርቶልናል። በብዙ ራርቶልሽ ነው ዛሬ በፊቱ ቁጭ ያልሽው። በብዙ ረድቶ ነው ዛሬ በፊቱ ቁጭ ያልከው። ስለረዳ ጌታ ለእግዚአብሔር ክብር ስጥ። እስኪ ኢየሱስ የተባረከ ይሁን። ጌታ መልካም ነው። የእግዚአብሔር ክብር ቤቱን ሞልቶ ነበር። ቤታችሁ በክብር ይሞላል። ስትመለሱ ቤታችሁ በክብር ይሞላል። የልጆቼ ቤት በክብር ይሞላል። ጌታ የሰማሁት ቃል ነው። ከራሴ ምንም ነገር የለም ወገኖቼ። ከሰማሁት ቃል አንጻር
የልጆቼን ቤት በክብር እሞላለሁ ብሏል። የልጆቼን ቤት በክብር እሞላለሁ ብሏል ጌታ። የልጆቼን አገልግሎት በክብር እሞላለሁ ብሏል ጌታ። ኢየሱስ ይባረክ። ቤታችሁ በክብር ይሞላል። አገልግሎታችሁ በክብር ይሞላል። ኢየሱስ ክርስቶስ ጌታ ነው። መመላለሳችሁ በቅድስና ይሞላ። መውጣት መግባታችሁ በቅድስና ይሞላ። ኢየሱስ ይባረክ። ጌታ መልካም ስለሆነ ኑሯችሁን አገልግሎታችሁን እግዚአብሔር በቅድስና በሕያው አገልግሎታችሁ በሕያው ርኅራኄው ለአገልግሎታችሁ፣ ለቤታችሁ፣ ለኑሮችሁ፣ ለልጆቻችሁ መመለስ ይሆን። እግዚአብሔር ይመለስላችሁ። እግዚአብሔር ይመለስላችሁ። በእኔና በእናንተ ዘመን የጀመርነውን እግዚአብሔር ይጨርሳል። በእኔና በእናንተ የጀመረውን እግዚአብሔር ይጨርሳል። ምክንያቱም ሰለሞን ቤተ መቅደሱን ለመስራት አባቱ የተቀበለውን ሳይጨርስ አልቀረም። በምህረቱ በይቅርታው እግዚአብሔር ሲራራለት የተቀበለውን አደራ መፈጸም ችሏል። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እንዲሁ ንጉሡ ሕዝቡን ሁሉ የእግዚአብሔርን ቤት ቀደሱ። በኢየሱስም ቤቱን መቀደስ ይሆንላችሁ። በኢየሱስም ቤቱን መቀደስ ይሆንላችሁ። እግዚአብሔርን ቤት መቀደስ ይሆንልን። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በምሕረቱ ለዘላለም በቤታችን ይኖር። እግዚአብሔር በምሕረቱ ለዘላለም በቤታችን ይቀደስ። በአገልግሎታችን ይቀደስ። በመመላለሳችን ይቀደስ። ሃሌሉያ። ስንመላለስ ጌታ በምሕረቱ ይመለሳል። ስንመላለስ ልባችን ወደ አምላካችን ሲመለስ ጌታ ይራራልናል። ጌታ ይመለስልናል። ጌታ ይመለስልሃል። ጌታ ይመለስልሻል። ኢየሱስ የተባረከ ይሁን። ጌታ መልካም ስለሆነ ሩህሩህ አምላክ ስለሆነ ይመለሳል። 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 እግዚአብሔር ለዳዊትና ለሰለሞን ለሕዝቡም ስላደረገው ቸርነት ደስ ብሏቸው ሐሴትን ሊያደርጉ ሄዱ ይላል። እግዚአብሔር ሲመለስልን ለክብሩ ምስጋና ልንሰዋ እንሄዳለን። ሃሌሉያ። እግዚአብሔር በምሕረቱ ሲመለስላችሁ ኢየሱስ የተባረከ ይሁን። በምሕረቱ ሲመለስልን ለአምላካችን ክብር ልንሰዋ እንመላለሳለን። የእግዚአብሔር ቤተ መቅደሶች እኛ ነን። ሃሌሉያ። እኔ እግዚአብሔር ቤተ መቅደስ ነኝ በሉ እስኪ። እኔ እግዚአብሔር ማደሪያ ነኝ በሉ እስኪ። አንቺ እግዚአብሔር ማደሪያ ነሽ። አንቺ እግዚአብሔር ቤተ መቅደስ ነሽ። ያኔ በብሉይ ኪዳን የነበረው አይደለም። አሁን ግን የክርስቶስ ማደሪያ ነን። ስለዚህ ይህንን ማደሪያውን ልንቀድሰው ይገባል። ስንመላለስ ልንቀድሰው ይገባል። ሰዋይ ብለን የምናደርገው ነገር ሊኖር ይችላል። ኢየሱስ የተባረከ ይሁን። ሁሉን የሚያይ ልብና ኩላሊትን የሚመረምር አምላክ ያየናል። እግዚአብሔር ያየኛል በሉ እስኪ። እግዚአብሔር ያየኛል በሉ እስኪ። እግዚአብሔር አልሳትንም። ምኑ ጋር የሳትኩት? እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ ልንል እንችላለን። አንድ አለ፣ ሰማይና ምድርን የሰራ ቅዱስ የሆነ እግዚአብሔር አለ። ምክንያቱም እኛ ደካሞች በደከምንበት በድካማችን የሚራራልን አምላክ አለ። ስንመለስ ይመለሳል። ስትመለሽ ይመለሳል። ስትመለስ ነገርህ ይፈጥናል። ስትመለስ ነገራችሁ ይሰራል። ሃሌሉያ ሃሌሉያ። ለእግዚአብሔር ክብር ስጡ እስኪ። ለእግዚአብሔር ለኃያሉ ጌታ ለሚራራ ለእግዚአብሔር ክብር ይሁን። ኢየሱስ ጌታ ነው። ጌታ ይባረክ። እግዚአብሔር ይራራልናል። እግዚአብሔር ይራራልሻል። መመለስ የተሰበረ ልብን እግዚአብሔር ይፈልጋል። የተሰበረ ልብ ይዘን ስንቀር እግዚአብሔር ይመለሳል። ስንመለስ ጌታ በምሕረቱ ይመለሳል። ስትመለሽ ጌታ በምሕረቱ ይመለሳል። ሃሌሉያ ሃሌሉያ። ምክንያቱም ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ
ሰማይ የሚገባ የለም። መንግስተ ሰማያት የሚገባ የለም። የሚለኝ ወደ አባቱ መንግስት ሊገባ አይችልም። ነገር ግን እንደ ቃሉና እንደ ሐሳቡ የሚኖር ቤቱን የሚቀድስ ማደሪያውን የሚቀድስ በቅድስና የሚመላለስ ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። ሃሌሉያ። ጌታ ሆይ የሚል መንግስተ ሰማያትን አገኛት። ማግኘት ይሆንልን። ተቀድሰን ማግኘት ይሆንልን። ተቀድሰን ማግኘት ይሆንልን። ከተሰበረ ማንነት መመለስ ይሆንልን። ሃሌሉያ። ሁሉ ነገራችን ያለው በሱ እጅ ነው። በራሱ ጥበብ የሚመላለስ አለ። ሰለሞን እኮ ብዙ ጥበብ ተሰጥቶታል፣ ብዙ እውቀት ተሰጥቶታል። ነገር ግን ሳይቀድሰው በቀረበ ሰዓት እግዚአብሔር አዘነበት ይላል። ኢየሱስ የተባረከ ይሁን። ነገር ግን አዝኖ እዛው አልቀረም። እጁ ወደ ሰማይ አንስቶ በጸለየ ሰዓት ሃሌሉያ፣ ሰለሞን ጸሎትን በፈጸመ ጊዜ ከሰማይ ሆኖ እግዚአብሔር ሰማው። በብሎ ጸለየ። አምላክ ሆይ ምሕረትህ ያስፈልጋል፣ ምሕረትህ ያስፈልጋል፣ ቸርነትህ ያስፈልጋል። አሁን አንተን አወቅኩ፣ እንደበደልኩ ተረዳሁ። እንዲህ የሚል ልብ ያስፈልጋል። እንዲህ የሚል ልብ ሲኖረን እግዚአብሔር ለምሕረቱ ፈጣን ምላሽ፣ ምንም የማይዘገይ ቢዘገይ የሚቀድመው የሌለ አምላክ ቤታችን አንኳኩቶ ይመጣል። ኢየሱስ የተባረከ ይሁን። ቤትሽን አንኳኩቶ ይመጣል። በመሰዊያሽ ላይ ሆነሽ ቀድሽው። በመሰዊያ ላይ ሆነሽ ቀድሰው። እግዚአብሔር ይባረክ። እግዚአብሔር ይባረክ። ጠላት አትሄድም፣ አይሆንልሽም፣ አይሳካልሽም ሲል እግዚአብሔር ግን በምሕረቱ በስኬት ይሞላሻል። እግዚአብሔር በምሕረቱ በስኬት ይሞላሃል። ኢየሱስ ይባረክ። ነገራችሁ ሁሉ ለእግዚአብሔር ይሰራል። እስኪ ነገሬ ለእግዚአብሔር ይሰራል። እግዚአብሔር ነገራችሁ በእግዚአብሔር ይሰራል። ነገራችሁ በእግዚአብሔር ይሰራል። ሃሌሉያ። ብዙ የሞት ጉድጓዶችን እየደፈነ ትሞሻለሽ የሚልሽ እያለ የሚያስፈራራሽ ነገር እያለ አይሳካልሽም የሚለው እያለ ብዙ ጉድጓዶችን እየደፈነ በምሕረቱ ዛሬ ያደረሰ ጌታ ይባላል። በምሕረቱ ዛሬ በፊቱ እንድንሆን የረዳ ጌታ ይባላል። ሃሌሉያ። እኔ ተረድቻለሁ የሚል ሲለጌታ ሁን ክብር ይስጥ። ሃሌሉያ። ኢየሱስ የተባረከ ይሁን። ጌታ በምሕረቱ ስለሚራራልን ስለሚያግዘን እግዚአብሔር መልካም ነው። ዳዊት በዝማሬው አቤቱ ቸርነትህ፣ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ መጠን መተላለፌን ደምስስ እያለ በዝማሬው እንዳዜመለት እንደተቀኘለት እናያለን። ዛሬ እኛ በመሰዊያችን ላይ ሆነን አቤቱ በምሕረትህ እንደ ቸርነትህ ልንለው ይገባ። ሃሌሉያ። እሱ ለምሕረቱ ፈጣን ነው። ለእኔ በምሕረቱ ፈጣን ነው። ለእኔ በይቅርታው ፈጣን ነው። ፈጣን ነው የሚል ለጌታ እስኪ ለጌታ ክብር ይስጥ። ለሰው አይደለም ለአምላካችን። እግዚአብሔር የተባረከ ይሁን። ጌታ መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ቸር አምላክ ነው። ኃጢአታችን በደላችን የት በነበርንበት ሰዓት በጌታ ፊት ይታይ ነበር። ስለዚህ ዛሬ ነገም ወደፊትም በነገሮቻችሁ ሁሉ በድካማችሁ ሁሉ እግዚአብሔር እንደሚያይ እግዚአብሔር እንደሚራራልን ፊቱን ልንፈልግ ይገባል። ይህንን በትምክህት ነው የምናገረው። እግዚአብሔር ይራራል። እግዚአብሔር ለአንተ ይራራል። እግዚአብሔር ስለ ልጆቻችሁ ሲል ይራራል። እግዚአብሔር የማንንም መጥፋት አይፈልግም። ኢየሱስ ይባረክ። ከድቅድቅ ጨለማ ወደሚደነቀው ብርሃን ያመጣ ጌታ ይራራል። አንድ ልጁን በቀራንዮ መስቀል ላይ ያፈሰሰ ደሙን እስኪያፈስ ድረስ መስዋዕት ያደረገ ጌታ በድካማችን ይራራል። በድካምሽ ይራራል። በድካምሽ ይራራል። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አለቀለቁኝና ኢየሱስ ጌታ ነው። በድካማችን ይራራል። በድካማችን ይራራል። እግዚአብሔር የተባረከ ይሁን።
በሰባተኛው ወር በ23ኛው ቀን ሕዝቡን ወደ ድንኳናችሁ አሰናበተ። እግዚአብሔር ለዳዊት ለሰለሞንም ለሕዝቡም ለእስራኤል ስላደረገው ቸርነት ደስ ብሏቸው ሐሴትን ያደረጉ ሄዱ። ኢየሱስ የተባረከ ይሁን። ሐሴትን እያደረግን እንመለሳለን። ዛሬ ከምንሰማው ቃል የተነሳ ሐሴትን እያደረጋችሁ ትመለሳላችሁ። ሐሴትን እያደረጋችሁ ትመለሳላችሁ። ምክንያቱም እግዚአብሔር ስለምንመለስ ይመለስልናል። እግዚአብሔር ይመለስልናል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ቸር ስለሆነ ከክፉ መንገዳችሁ ቢመለሱ በሰማይ ሆኜ እሰማለሁ። ይሰማናል፣ ይሰማናል። ከክፉ መንገዳችን እንመለሳለን፣ ይሰማናል። ከክፉ መንገድ እንመለሳለን፣ ይሰማናል። ካለከመን ነገር እንመለሳለን፣ እንወጣለን። ኢየሱስ የተባረከ ይሁን። ስለዚህም ይሰማናል። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሁንም ስሜ ለዘላለም በዚያ ይኖራል። ስሙ ለዘላለም ይኖራል። በቤታችን ስሙ ለዘላለም ይኖራል። እግዚአብሔር ስም ለዘላለም በኑሯችን ይኖራል። ይኖራል። በቤትሽ ይኖራል። ጌታ ይባላል። እሱ ከሌለ ምንም፣ እሱ ከሌለ እንዲሁ እንደባዶ ቆርቆሮ። መጀመሪያ እሱ ይኖርልን፣ እሱ ይኖርልን። ብሩም ወርቁም አይኖር፣ እሱ ይኖርልን። ብሩም ወርቁም አይኖርሽ፣ እሱ ይኖርልሽ። በመሰዊያሽ ላይ እሱ ይኖር። ሁሉ በእጁ ስለሆነ እሱ ይኖር። ሃሌሉያ። እግዚአብሔር ይኖርልን። እግዚአብሔር ለእኛ ይኖርልን። በድካማችን ስለሚራራ ስንመለስ ስለሚመለስ እሱ ይኖርልን። እሱ ይኖርልን። የሰው ሆይታ የሰው አጀብታ ለጥቂት ጊዜ ነው። አለን የምንላቸው ሰዎች ከጎናችን አንድ ቀን ፊታቸውን ሊያዞር ይችላሉ። ለዘላለም ፊቱን የማያዞር የተሰበረ ልብን ይዘን በመሰዊያችን ፊቱ ስንፈልግ የሚራራ አምላክ፣ የሚራራ አምላክ፣ አይዟችሁ የሚለን አምላክ አለ ለኑሯችን፣ አለ ለአገልግሎታችን፣ አለ ለመውጣት መግባታችን። ያ ግን አይዞሽ ልሽ የነበረው አንድ ቀን ተሰብሮ ይቀራል። የማይሰበር የማይደክም ሕያው የሆነ ለዘላለም ከእሱ ጋር ልንቀድሰው የምንኖርለት እያደረግ አለልን። በቤታችን አለልን። ይራራልን በድካማችን። ኢየሱስ የተባረከ ይሁን። ይራራልሽ በቤትሽ አለ። ይራራልሽ አጠገብሽ አለ። ሌላ ምንም መሻት አያስፈልግም። መሻታችን እሱን ይሆን። መሻታችን ናፍቆታችን እሱን ይሆን። ኢየሱስ ይመጣ። ኢየሱስ ይመጣ። ይራራልን ይመጣ። ይራራልን ይመጣ። ማራናታ። ኢየሱስ ይመጣ። ኢየሱስ ይመጣ። ሃሌሉያ። ኢየሱስ ይመጣ። ዛሬ በዚች ደስታውን አልፎ የዘላለም የሚሆነው ክብር ሊወስደን ኢየሱስ ይመጣ። ኢየሱስ ሊወስድሽ ይመጣ። ኢየሱስ ሊወስደን ይመጣ። በእንደዚህ አይነት ሳለ ኢየሱስ ሊወስድሽ ይመጣ። ኢየሱስ ሊወስደን ይመጣ። ማራናታ። ኢየሱስ ተመልሶ እዚህ ይመጣል። እዚህ ይራራልናል። እዚህ ይጠብቀናል። ብዙ ፍላጻ ባለበት፣ ብዙ ጉድጓድ የሚቆፍር ባለበት ያሻገርሽ ይመጣል። ብዙ የሞት ጉድጓዶችን እየነፈረ ዛሬ አድርሶሻል። ለነገም ያለን እሱ ነው። ለነገም ያለን እሱ ነው። ለነገም መመቻችን እሱ ነው። እሱ ነው መመቻችን። የሚለየታ ከበቤት እስኪ መመቻ እልልታ ያለው፣ እልልታ ያለው፣ ጭብጨባ ያለው እሱ ነው መመቻሽ። እሱ ነው መመቻ። ሃሌሉያ ሃሌሉያ። በቤቱ እየተመላለስን ይቅር ሳንን በቤቱ እየተመላለስን አንዱ ወንድሙን አቁርፎ ሃሌሉያ። ምን አይነት ከንቱ እኮ ነው፣ ድካም ነው። ጌታ ይባረክ። ይሄንን የማየው እንዳይመስላችሁ። ለድካማችን የሚራራ ጌታ ይምጣልን። ለድካማችን የሚራራ አምላክ ይምጣልን። ኢየሱስ የተባረከ ነው። ሁሉም ነገር ይቀራል። ወደማይቀር መስደር ግን እንጠየቅበታለን። ስለዚህ እንመለስ ወገኖች፣ እንመለስ። ስንመለስ ይመለስልናል። ስትመለሽ ይመለስልሻል።
ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ በፊቱ ብንሰግድ ወንድማችን ካላል ይቅር ዝም ብለን ብንመላለስ ድካም ነው። እግዚአብሔር ይርዳል። እግዚአብሔር የምሕረትን ልብ ይስጠን። ይቅር የምንልበትን ልብ እግዚአብሔር ይስጠን። አንዱ ለአንዱ የሚራራበት፣ አንዱ ለአንዱ ይቅር የሚልበት የይቅርታ ልብ እግዚአብሔር ይስጠን። በእውነት የይቅርታ ልብ እግዚአብሔር ይስጠን። ብዙዎች አለን፣ ብዙዎች ደክመናል፣ ብዙዎች ይቅር ማለት አቅቶናል፣ ብዙዎቻችን ደክመናል። ይህ ነው ስትመለሱ እመለሳለሁ ያለ ጌታ። ካልተመለስን ከንቱ ዝም ብለን መድከም ነው የሚሆነው ወገኖች፣ መድከም ነው የሚሆነው። እውነቱን ልንገራችሁ፣ በዚህ በማለዳ ከመጣው ቃል የተነሳ ለሰለሞን የራራ አምላክ፣ ለሰለሞን ምሕረት ያደረገ አምላክ ጌታ ሆይ ብሎ ሲቀድሰው በመሰዊያው ላይ ጌታ ሆይ ብሎ በፊቱ ሲወድቅ ለእሱና ለሕዝቡ ራራ። ለእሱና ለሕዝቡ የተመለሰ አምላክ ዛሬም እንዲመለስልን ከፈለጋችሁ የይቅርታ ልብ ይኖራል። እግዚአብሔር የተባረከ ይሁን። በይቅርታ ልብ ቤቱን እንቀድስ፣ እግዚአብሔር ማደሪያ እንቀድስ። ዛሬ ያኔ ሰለሞን የሰራው ቤተ መቅደስ አይደለም። ቤተ መቅደሱ ዛሬ እኛ ነን። ቤተ መቅደሶቼ ናችሁ ብሏል። እግዚአብሔር የተባረከ ይሁን። ይሄን እንድናረግ እግዚአብሔር ይርዳል። ጌታ ይባረክ። ሃሌሉያ! እግዚአብሔር ቸር ነው። እግዚአብሔር ቸር ነው። እግዚአብሔር ቸር ነው። ስንመለስ ምን ይሆንልናል? ይመለስልናል። ስንመለስ ይመለስልናል። ስንመለስ ምን ይሆናል ለሚለው አንደኛ የእግዚአብሔርን ድምፅ በትክክል መስማት ይሆናል። ኢየሱስ የተባረከ ይሁን። የእግዚአብሔርን ድምፅ በትክክል እንሰማለን። ስንመለስ በመሰዊያችን ላይ ሆነን በቤቱ ሆነን ይቅርታ እዚህ ሆነን እንኳን እኮ አንዳንድ ጊዜ ኑሮ የተለያዩ ነገሮችን ሕያው የሆነ ሰማይ የፈጠረ እግዚአብሔር ቃል እየተነገረ ብዙ የምናስብ ልኖር ይችላል። ከኔው ጭምር ብዙ የምንደክምባቸው ጊዜያቶች የሉ፣ ብዙ የሉ። ሪል ነው፣ የምንወሻሽበት አይደለም። ስለዚህ ስንመለስ ድምፁን ስንሰማ በትክክል በመሰዊያችን ላይ ሆነን ስንመለስ ድምፁን በትክክል መስማት ይሆነልናል። እዚህም በፊት ሆነን መስማት ይሆነልናል። እዚህም ስንሆን መስማት ይሆነልናል። በመሰዊያችን ላይ ሆነንም ድምፁን እንሰማለን። ኢየሱስ የተባረከ ይሁን። መመለስ ይሆነልን፣ መመለስ ይሆነልን። በትክክል የሆነውን ድምፅ ለመስማት መመለስ ይሆነልን። በትክክል የሆነውን ድምፅ ለመስማት የሚፈልጋለን መመለስ ይሆነልን፣ መመለስ ይሆነልን። ምክንያቱም ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ አለ። ኢየሱስ የተባረከ ይሁን። ድምፄን ይሰማሉ ካለ እኛ ስንመላለስ ስንመለስ ድምፁን መስማት ይሆነልናል። ያላንዳች ሳይቆረቁረን ምንም ልባችንን ሳይከብደው ቀጥታ ከሰው ከሚነገረው ይልቅ የሱን ድምፅ መስማት ይሆነልናል። በትክክል ድምፁን መስማት ይሆነልን። በትክክል ድምፁን መስማት ይሆነልሽ። ኢየሱስ የተባረከ ይሁን። ስንመለስ ድምፁን በትክክል እንሰማለን። ኢየሱስ የተባረከ ይሁን። ድምፁን መስማት የሚፈልግ ካለ ለጌታ ክብር ይስጥ። ኢየሱስ የተባረከ ይሁን። ጌታ ይባረክ። ጌታ ይባረክ። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ያለ ጌታ ድምፁን ስንሰማ እሱ ያውቃል። ድምፁን እንደምንሰማ እሱ ያውቃል። መመለስ ይሆነልን፣ መመለስ ይሆነልን። ድምፁን እንሰማለን እያልን ስንል ሴጣን ይመጣና ብዙ የሚለን ነገር ይኖራል። እግዚአብሔር ግን ትሞቻለሽ አትሄጂም እያለ ሴጣን ሲለን ድምፁን በትክክል ስንሰማ ልጄ በሕይወት ትኖሪያለሽ፣ ልጄ በሕይወት ትኖራለህ፣ ገና ብዙ የሰጠው ዕድል አለ፣ አንተ በዚህ ባጭር የምትቀር አይደለህም፣ ድምፄን ትሰማለህ። በጎቼ ድምፄን ይሰማሉ ያለውን ቃል ሲፈጽም ይሄንን ተናግሮ ሳለ እናንተ ግን ስትርዱ ስትደክሙ ሴጣን ይመጣና በዛው ይጨምርና
ምን ተስፋ አለሽ? ምክንያቱም እኛ ብቻ አይደለም ክርስቶስን ተፈትኗል። ኢየሱስ የተባረከ ይሁን። ምን ተስፋ አለሽ? ያንቺ መመላለስ፣ ያንቺ ጸሎት፣ ያንቺ ቤተክርስቲያን ማለት ምን ጥቅም አለው ይልሻል? በሩቅ ሳይሆን አጠገብሽ ባለው እግዚአብሔር ድምፁን ስንሰማ ልጄ በሕይወት ትኖሪያለሽ፣ ልጄ በሕይወት ትኖራለህ፣ ልጄ ነገ ያየሁብህ ዛሬ ካየሁብህ ይበልጣል፣ ዛሬ ካየኸው ይበልጣል ይልሃል። ኢየሱስ ይባረክ፣ ኢየሱስ ይባረክ። ስንመለስ የእግዚአብሔርን ድምፅ በትክክል እንሰማለን። የእግዚአብሔርን ድምፅ በትክክል እንሰማለን። ጌታ የተባረከ ይሁን። ሃሌሉያ። በሕይወት እንኖራለን። ስንመለስ በሕይወት እንኖራለን። ስንመለስ በሕይወት እንኖራለን። ጌታ ይባረክ፣ ጌታ ይባረክ፣ ጌታ ይባረክ። ምክንያቱም ሳሙኤል እኮ ድምፁን እየሰማ እግዚአብሔር እንደጠራው አላሰበም። ኤሊ የጠራው መስሎት ምንም ያለው ነገር አልነበር። ኤሊ የጠራው መስሎት ግን እግዚአብሔር ነበር የሚጠራው። ምን ነበረ? ሳሙኤል ልጅ ነበረ፣ በጌታ ልጅ ነበረ። ኢየሱስ የተባረከ ይሁን። ነገር ግን መጨረሻ ላይ ሲሰማ እሱ እንደሆነ ሲያቅ ለዛሬ ክብር፣ ለዛሬ ምሳሌ፣ ለእኛ ሕያው ሆነ፣ ለእኛ እግዚአብሔር የሚከብርበት ሆኖ ዛሬ በቃሉ እንድንሰማ ብዙዎቻችን ምሳሌ እንዲሆንልን ሆነልን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ሳሙኤልን የጠራ ጌታ እኛንም ይጠራናል። ሳሙኤልን የጠራ አምላክ ባታውቂው ባሰቢው የሚመጣውን ድምፅ እንኳን መለየት ባንችል አንድ ቀን ለክብሩ ይገልጥሻል። አንድ ቀን ለክብሩ ለራሱ ይሾምሻል። ኢየሱስ የተባረከ ይሁን። ራሱ ይገልጥሃል። እግዚአብሔር የተባረከ ይሁን። መለየት የምንችልበትን ጸጋ እግዚአብሔር ይስጠን። ድምፁን የምንለይበትን ጸጋ እግዚአብሔር ይስጠን። ድምፁን የምንለይበትን ጸጋ እግዚአብሔር ይስጥሽ። እሱ ከሰጠህ ማንም አይወስድም። እሱ ከሰጠሽ ማንም አይወስድብሽም። እሱ ድምፁ ከመጣ ውሎ አድሮ ለሳሙኤል እንደተገለጸ እናንተ የሚገለጽላቸው። ሃሌሉያ ሃሌሉያ። የእግዚአብሔርን ድምፅ በትክክል መስማት ሆነ በትክክል ድምፁን ሰምተን መለየት የምንችልበት ጸጋ ይሰጣል። ሃሌሉያ ሃሌሉያ ሃሌሉያ። እስኪ ሃሌሉያ። ኢየሱስ ጌታ ነው። ድምፁን መስማት የምንችልበትን ጸጋ እግዚአብሔር ይስጠን። እግዚአብሔር ይስጠን። ሁለተኛ ስንመለስ ምን ይሆናል? የታመመው ነገራችን ይፈወሳል። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስንመለስ የታመመው ነገራችን ይፈወሳል። ነገራችሁ ይፈወሳል። ያዛላ ያለከማችሁ ነገር ተስፋ ይቆርጥና የእናንተ ነገር ፈውስ ያገኛል። የእናንተ በሽታ ህመም ቢሆን ይፈወሳል። ሃሌሉያ። ፈውስ ታገኛላችሁ ስትመለሱ። ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። ጌታ መልካም ነው። ዘጸአት ምዕራፍ 15 ቁጥር 26 ላይ እንዲህ የሚል ቃል አለ። አንተ የአምላክህን የእግዚአብሔርን ቃል ጠብቀህ ብትሰማ፣ አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደርግ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርግም። እኔ ፈዋሽህ እግዚአብሔር ነኝና። ኢየሱስ የተባረከ ይሁን። እኔ እግዚአብሔር ፈዋሽ ነኝና። እኔ እግዚአብሔር ፈዋሽ ነኝና። ይህንን የተባለው ለሙሴ እኮ ነው። ሙሴ ከቁጥር 25 ጀምሮ ይላል። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔር እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱ አንተ የአምላክህ የእግዚአብሔርን ቃል አጥብቀህ ብትሰማ፣
እግዚአብሔርን ቃል አጥብቆ መስማት ይሁንልን። እግዚአብሔርን ቃል አጥብቆ መስማት ይሁንልን። አንተ የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀው ብታደርግ የሚበጀውን ነገር አድርገን እንድናልፍ እግዚአብሔር ይርዳል። የሚጠቅመውን ነገር ለእግዚአብሔር አድርገን ማለት የምንችልበት ጸጋ ይሰጣል። እግዚአብሔር ይላል ትእዛዙንም ብታደርግ ስርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽህ እግዚአብሔር ነኝና። ፈዋሽ ሌላ ነገር የለም። ፈዋሽ ሌላ ማንም የለም። ድምፁን በትክክል ስንሰማ ስንመለስ እግዚአብሔር ይፈውሳል። መፈወስ የሚፈልግ እግዚአብሔር ድምፁን በትክክል መስማት ይሁንላችሁ። መፈወስ የሚሻ ይመለስ። መፈወስ የሚሻ ወደ አምላኩ ይመለስ። ሃሌሉያ ሃሌሉያ። እመለሳለሁ በሉ እስኪ፣ እመለሳለሁ በሉ እስኪ። ስትመለሱ እግዚአብሔር ያንደበታችሁ ቃል ይመለስላችሁ፣ ይመለስላችሁ፣ ይመለስላችሁ። እኔ ፈዋሽን እግዚአብሔር ነኝ አለ ሙሴ። ፈዋሹ እግዚአብሔር ይመለስላችሁ። የሚበጀውን ነገር ስናደርግ እግዚአብሔር ይመለስ። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ ያየች እንዳለ ኢዮብ መስማትን ሰምተን ድምፁን በትክክል ሰምተን ስንመለስ እግዚአብሔር ይመለስልናል። እግዚአብሔር ይመለስልናል። ጌታ የተባረከ ይሁን። ትእዛዙ ስናደርግ እግዚአብሔር ይመለስልናል። እግዚአብሔር ይመለስልናል። ትክክል የተባለውን የተጠራንበትን እሱ ፈዋሻችን ነው። እሱ ፈዋሻችን ነው። በህመምሽ በድካምሽ የሚደርስ እግዚአብሔር ነው። እሱ ፈዋሽ ስለሆነ፣ እሱ ለቃሉ ስለሆነ፣ እሱ ለቃሉ ታማኝ ስለሆነ፣ ሃሌሉያ። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ሌላውና የመጨረሻው ስንመለስ ምን ይሆናል? ሃሌሉያ። አልፈን እንሄዳለን። የቃሉ በረከት ያገኘናል። የሰማነው የቃሉ በረከት ያገኘናል። አልፈን እንሄዳለን። የቃሉ በረከት ያገኘናል። አልፈን እንሄዳለን። የቃሉ በረከት ያገኘሃል። መቼ? ስትመለስ። መቼ? ስትመለሽ። መቼ? የቃሉ ስትመላለስ። ኢየሱስ የተባረከ ይሁን። የቃሉ በረከት አልፎ ያገኘሃል። ኢየሱስ ይባረክ። ኢየሱስ ይባረክ። ሉቃስ ወንጌል ምዕራፍ 5 ቁጥር 5 ላይ እነ ስምዖን ጴጥሮስ ብዙ ደከምን፣ ብዙ ዛልን፣ ምንም አልያዝንም፣ ምንም አላገኘንም ባሉበት ሰዓት እግዚአብሔር እንደ ቃሉ ጣሉ ሲላቸው በቃሉ ጥለው እንደ ቃሉ የቃሉ በረከት እንዳገኙ እናንተም የቃሉ በረከት ታገኛላችሁ። እናንተም የቃሉ በረከት ታገኛላችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ወንድሜ መልእክት እያለህ ራእይ እያለህ ያልከመህ ያዛለህ ነገር ይህ ሁሉ ባለበት አትሄድም የሚልህ እያለ ትሄዳለህ የሚለው ጌታ የቃሉ ባለቤት ይመጣል። እንደ ቃሉ ደግሞ ይባርካል። የቃሉ በረከት ሁለንተናችንን ይፈውሰናል። መመለስ የምንችልበትን ጸጋ ያጎናጽፈናል። እግዚአብሔር የተባረከ ይሁን። በሉቃስ ወንጌል ምዕራፍ 5 ጀምሮ ያለውን ቃል አንብቦ እንዲህ አለ። ስምዖን መልሶ አቤቱ ሌሊቱን ሁሉ አደርን፣ ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለ። ይህንን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸው ተቀደዱ። መረቦቻቸው ሲቀደዱ እግዚአብሔር የተባረከ ይሁን። ከቁጥር 3 ጀምሮ ስናነብ ከታንኳይቱም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቷም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ደግሞ ሌሊቱን ሙሉ ሲለፉ አድረው ነገራቸውን ከጨረሱ በኋላ እግዚአብሔር መጣና ኢየሱስ መጣና በታንኳይቱ ተቀምጦ ሕዝቡን ያስተምር ነበርና
ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለ። ለማጥመድ ጣሉ ባላቸው ሰዓት ስምዖን መልሶ ምን አለ? አቤቱ አቤቱ ሌሊቱን ሁሉ አደርን፣ ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ። ነገር ግን በቃልህ መረቦቹን እጥላለሁ። የሰማነው ቃል ስንመለስ የቃሉ በረከት እንድናገኝ ይሆናል። በቃሉ ጣሉ። ብዙ አሳዎች ያዙ። መረባቸው ምን እስኪሆን እስኪቀደድ፣ በቃሉበት ሰዓት መረባቸው እስኪቀደድ። ኢየሱስ ይባረክ! ኢየሱስ ይባረክ! ያንን ያደረገ ጌታ ዛሬ ለእናንተም ያደርጋል። ይህን ያደረገ ጌታ ዛሬ ለእናንተም ያደርጋል። በቃሉ መመለስ ይሆንልን። በቃሉ መመለስ ይሆንልን። የቃሉ በረከት እንዲያገኘን እንደ ቃሉ መመለስ ይሆንልን። እንደ ቃሉ መመለስ ይሆንልን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ! ጌታ ይባረክ! ጌታ ይባረክ! እልልታ ጭብጨባ ለጌታ እስኪ እልልታ ጭብጨባ። እግዚአብሔር የተባረከ ይሁን። ጌታ ይባረክ! እንደ ቃሉ መመለስ ይሆንልን። እንደ ቃሉ መመለስ ይሆንልን። ጌታ የተባረከ ይሁን። በብርቻችን ቆመን እንጸልይ። ሃሌሉያ ሃሌሉያ! እናመሰግናለን፣ እናከብርሃለን። በእውነት አንተ ትመለሳለህ። ስንመለስ ትመለሳለህ። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናከብርሃለን። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። እግዚአብሔር ሆይ እንመለሳለን፣ ትመለስልናለህ። እንመለሳለን፣ ትመለስልናለህ። አንተ እንደ ቃልህ ነህ። እግዚአብሔር ሆይ ሰሎሞን እጁን ወደ ላይ አንስቶ ወደ አንተ በጸለየበት በጮኸበት ሰዓት እንደሰማኸው ዛሬ በቃልህ እንደተናገርከን እኛ እንመለሳለን፣ ተመለስልን። ልጆችህ ይመለሳሉ፣ ተመለስላቸው። ልጆችህ ድምፅህን ይሰማሉ፣ ተመለስላቸው። እግዚአብሔር ሆይ ድምፅህን እንሰማለን፣ ተመለስልን። ተመለስልን፣ 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 ተመለስልን። ለእኔ ተመለስልኝ፣ ለእህቴ ተመለስላት፣ ለወንድሜ ተመለስለት፣ ለአገልጋይ ተመለስላቸው። እግዚአብሔር ሆይ ተመለስላቸው፣ ለመሪዎች ተመለስላቸው። እግዚአብሔር ሆይ ተመለስ። እንመለሳለን፣ ተመለስ። እንመለሳለን፣ ተመለስ። አንተ የቃልህን በረከት እንድንጎናጸፍ ከአንተ የሆነውን የዘላለሙን እንድናገኝ እግዚአብሔር ሆይ ተመለስልን። እቤትህ እንወድቃለን፣ ተመለስልን። ይቅር በለን፣ ምህረት አድርግልን። ለልጆች ምህረት አድርግ። እግዚአብሔር ሆይ ምህረት አድርግ። የምትራራ የቅርብ አምላክ አንተ ነህ። የምትራራ የቅርብ አምላክ አንተ ነህ። እግዚአብሔር ሆይ ተመለስልን፣ ተመለስልን። እመለሳለሁ፣ ተመለስልን። እመለሳለሁ፣ ተመለስልን። እመለሳለሁ፣ ተመለስልን። እመለሳለሁ በሉኝ እስኪ። ይመለስላችሁ፣ 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 ይመለስላችሁ። ኦ አባ በቃል ስለተናገርከን እናመሰግንሃለን፣ እናከብርሃለን። የምንመለስበትን ጸጋ ስለመሰጠን ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ከፍ በል፣ ከፍ በል። እኛ ዝቅ ልንል አንተ ከፍ ልትል ይገባል። ሁሉን ታደርግ ዘንድ ቻይ ነህ። ሀሳብህ ከቶ ሊከለከል አይችልም። እንደተባለ ሀሳብህ ከቶ አይከለከልም። የሀሳብህን ማድረግ የምትችል የሀሳብህን መፈጸም የምትችል እኛ በተናገርነው ላይ ቃልህ በእኛ ህይወት ይስራ። በልጆች ህይወት ይስራ። በወንዶች በሴቶች ህይወት ይስራ። እግዚአብሔር በቅዱሳን ልጆች ህይወት ይስራ። በዳኑት ባልዳኑት ቃልህ ይስራ። ቃልህ ያስመልጥ፣ ቃልህ ያስመልጥ። እግዚአብሔር ሆይ በጨለማ ያሉት ይመለሱ፣ ይመለሱ። እንድትራራላቸው ይመለሱ፣ እንድትመለስላቸው ይመለሱ። እልልታ ጭብጨባ ላይ ያሉ ጌታ ሰማይና ምድርን የሰራ እግዚአብሔር በቃሉ ተናግሮናል።
ምክንያቱም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ካለ እንደ ቃሉ እንደተናገረን እሱ ይመለስልናል። እሱ ይመለስልናል። ክብር ላንተ ይሁን። ከፍ በል በኢየሱስ ስም።